እስቲ አንድ ጥያቄን ልጠይቃችሁ። ቅባት የበዛባቸው ምግቦችን መመገብ ውፍረትንናም የልብ በሽታን ያመጣል ተብላችሁ ስንት ጊዜ ሰምታችኋል? መጥፎ ቅባቶች እንዳሉ ሁሉ ሰውነታችን የሚያስፈልጋቸው ጤናማ ቅባቶችስ እንዳሉ ታውቃላችሁ? ሁሉም ቅባቶች መጥፎ አይደሉም። የበለጠ ጉልበት እንዲኖራችሁ፣ ቆዳችሁ እንዲያበራ እናም የሰውነት ክብደታችሁን በቀላሉ መቆጣጠር ትፈልጋላችሁ? መልሱ ቅባትን በማስወገድ ሳይሆን ትክክለኛውን ጤናማ የሆኑ ቅባትን መመገብ ላይ ነው። ሰውነታችሁ በተለይም አእምሯችሁ፣ ልባችሁና ሆርሞኖቻችሁ በትክክል ለመስራት በየቀኑ የሚለምኑት ወይም የሚፈልጉት የቅባት አይነት አለ። ዛሬ ሁሉንም የቅባት አይነቶች ጠላት አድርጋችሁ ማየታችሁን የምታቆሙበትንና ለጤናችሁ እጅግ አስፈላጊ የሆኑ 7 ምርጥ ጤናማ የቅባት ምግቦችን ወይም ደግሞ ሄልዚ ፋት የምንላቸውን እነግራችኋለሁኝ። በተለይ ቁጥር 4 ላይ የምናያት ጥቃቅን ዘር ከምትመገቧቸው ውድ የሆኑ የአመጋገብ ማሟያዎች ወይም ሰፕልመንት በላይ ምን ያክል ተአምር እንደምትሰራ ስትሰሙ ትገረማላችሁ። እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁንም በኮመንት ላይ ማስፈር የምትችሉ ይሆናል። በቀጥታ እንጀምር። አንደኛ አቮካዶ ነው። አቮካዶ ለጤና ተስማሚ ከሆኑ ሞኖ አንሳቹሬትድ ፋት የተፈጥሮ ምንጮች መካከል ዋነኛው ነው። ይህም የቅባት አይነት ከልብ ጤና እናም ከዝቅተኛ የአካል ብግነት ጋር የተያያዘ ነው። ከተቀነባበሩ ቅባት የበዛባቸው ምግቦች በተለየ መልኩ አቮካዶ ሰውነታችሁ በሚወዳቸው ንጥረ ነገሮችም የተሞላ ነው። አቮካዶ ፖታሲየም፣ ፋይበር፣ ቫይታሚን ኢ፣ ፎሌት እና አንቲኦክሲዳንቶችን የበሽታ መከላከያ ህዋሳትን ይዟል። በአቮካዶ ውስጥ ያሉ ለጤና ተስማሚ ቅባቶች እነዚህንም ይረዳሉ። ለረጅም ጊዜ ጠግባችሁ እንድትቆዩ ያደርጋሉ። ለጤናማ ቆዳ ድጋፍን ይሰጣሉ። አእምሮን ይመግባሉ። የኮሌስትሮል መጠንን ያሻሽላሉ። ቫይታሚን ኤ፣ ዲ፣ ኢ እናም ኬንም ለመምጠጥ ይረዳሉ። ለመመገብም አቮካዶን በሰላጣ ላይ ጨምራችሁ በቶስት ወይም በተጠበሰ አንዳንድ ዳቦ ላይ ቀብታችሁ ጤናማ በሆነ ማለት ነው በስሙዚ ውስጥ አዋህዳችሁ ከእንቁላል ጋር እንዲሁም ደግሞ እንደዚሁም መመገብ ትችላላችሁ። አንዲት አቮካዶ ብቻ አንድን ምግብ የበለጠ የሚያረካ እናም የተመጣጠነ ሊያደርገው ይችላል። ሁለተኛ ሳልመን እናም ቅባት ያላቸው አሳዎች ናቸው። እንደ ሳልመን፣ ሰርዲን፣ ትራውት እናም ማካሬል ያሉ ቅባት ያላቸው አሳዎች በኦሜጋ 3 ፋቲ አሲድ የተሞሉ ናቸው። እነዚህ ቅባቶች ለእነዚህ በሚያስደንቅ ሁኔታ አስፈላጊ ናቸው። ለአእምሯችን ጤና፣ ለልባችን ጤና፣ ለትውስታ፣ ለስሜት ሁኔታ እና ለአይናችን ጤና። ኦሜጋ 3 በሰውነት ውስጥ ያለን ብግነትን ለመዋጋትም ይረዳል። ዝቅተኛ የኦሜጋ 3 መጠን ከነዚህ ጋር ተያይዟል። ከድብርት፣ ከደረቅ ቆዳ፣ ከአእምሮ መደብዘዝ ወይም ጭጋጋማነት፣ ከመገጣጠሚያ ህመምና ከልብ ችግሮች ጋር። ጥናቶችም እንደሚያሳዩት አዘውትረው ቅባት ያላቸውን አሳዎችን የሚመገቡ ሰዎች ብዙ ጊዜ የተሻለ የልብና የደም ስር ጤንነት አላቸው። እንዲሁም ለከባድ በሽታ የመጋለጥ እድላቸውም ዝቅተኛ ነው። ቅባት ያላቸውን አሳዎችን በሳምንት 2 ጊዜ ለመመገብ ሞክሩ። ለመመገብም መጋገር፣ በኦቨን በመጥበስ ግሪልድ ማድረግና በውሃ እንፋሎት በማብሰል መመገብ ትችላላችሁ። ጠቃሚ ቅባቶችን ሊጎዳ ከሚችለው በጥልቅ ዘይት ውስጥ ከመጥበስ ተቆጠቡ። ሶስተኛ ለውዝ ነው። ለውዞች ጥቃቅን የአመጋገብ ኃይል ማከማቻዎች ናቸው። እነዚህንም ይዘዋል። ለጤና ተስማሚ የሆኑ ቅባቶችን፣ ፕሮቲን፣ ማግኒዥየም፣ ፋይበር እና አንቲኦክሲዳንቶችን። የተለያዩ ለውዞች የተለያዩ ጥቅሞችን ይሰጣሉ። ዋልነት በተለይ ለአእምሮ ድጋፍ በሚሰጡ የኦሜጋ 3 ቅባቶች የበለጸጉ ናቸው። አልመንድ ደግሞ ቫይታሚን ኤ ስላላቸው ለቆዳ ጤና በጣም ጥሩ ናቸው። ፒስታቺዮስ የምንለው ጤናማ የኮሌስትሮል መጠንን ለመደገፍ ሊረዱ ይችላሉ። ብራዚል ነት የምንለው የለውዝ አይነት ለታይሮይድ ጤና አስፈላጊ ማዕድን የሆነውን ሴሊኒየምንም ይዟል። ታዲያ አንድ
እጅ ሙሉ ለውዝን መመገብ ረሃብን ለመቀነስ፣ የልብ ጤናን ለማሻሻል፣ ኃይላችንን ለማረጋጋትና የደም ስኳርንም ለመቆጣጠር ይረዳል። ነገር ግን የመጠኑ ቁጥጥር ወሳኝ ነው። ለውዞች ጤናማ ናቸው፣ ነገር ግን ካሎሪ የበዛባቸው ናቸው። ስለዚህ አንድ ትንሽ እጅ ሙሉ አብዛኛውን ጊዜ ከተመገባችሁ በቂ ነው፣ እንዳታበዙ። እንዲሁም የተሻለው ጥሬ ለውዞችን፣ ደረቅ የተቆሉ ለውዞችን፣ ጨው የሌላቸውን አይነቶችን ምረጡ። በከፍተኛ ሁኔታ ጨው ከተነሰነሰባቸው ወይም በስኳር ከተሸፈኑት ስሪቶች ተቆጠቡ። አራተኛው ቺያ ሲድ ነው። ድንቅ ዘር ነው። ድንቅ ሲድስ ነው ቺያ ሲድ። እነዚህ ጥቃቅን ዘሮች በአመጋገብ ይዘታቸው የተሞሉ ናቸው። ቺያ ሲድ እነዚህን ይዘዋል: ኦሜጋ ስሪ ፋቲ አሲድ፣ ፋይበር፣ ፕሮቲን፣ ካልሲየም እና አንቲኦክሲዳንቶችን። በፈሳሽ ውስጥ በሚዘፈዝፉበት ጊዜ ቺያ ሲዶች ይስፋፋሉ እናም ለረጅም ጊዜ የጥጋብ ስሜት እንዲሰማችሁም የሚረዳ የጄል አይነት ይዘትንም ይፈጥራሉ። ይህ እነዚህን ሊረዳም ይችላል: ከልክ በላይ መመገብን ለመቀነስ፣ የምግብ መፈጨትን ለመደገፍ፣ የደም ስኳርንም ለማረጋጋት። ቺያ ሲድ በተለይ ለልብና ለምግብ መፈጨት ጤና እጅግ ተወዳጅ ናቸው። ቺያ ሲድን ለመጠቀምም በኦትሜል ላይ ጨምራችሁ፣ በስሙዚ ውስጥ ቀላቅላችሁ፣ በእርጎ ውስጥ አድርጋችሁ እንዲሁም ደግሞ ቺያ ሲድን ለ40 ደቂቃ ወይም ደግሞ ለአንድ አዳር በአንድ ብርጭቆ ውሃ ውስጥ 1 ማንኪያ ቺያ ሲድን በማቆየት ጠዋት ላይ ወይም ደግሞ ከ40 ደቂቃ በኋላ መጠጣት ትችላላችሁ። በቀን 1 የሾርባ ማንኪያ እንኳን እጅግ አስደናቂ ጥቅሞችን ይሰጠናል። አምስተኛ ኦሊቭ ኦይል ነው። ኤክስትራ ቨርጂን ኦሊቭ ኦይል ማለት ነው። ኤክስትራ ቨርጂን ኦሊቭ ኦይል በዓለም ላይ ካሉ ለጤና ተስማሚ ከሆኑ ቅባቶች ውስጥ አንዱ ነው። ኦሊቭ ኦይል ከረጅም ዕድሜ እናም ከተሻለ የልብ ጤና ጋር በተያያዘው የሜዲትራኒያን አመጋገብ ውስጥ ቁልፍ አካል ነው። ኦሊቭ ኦይል ኃይለኛ የሆነ አንቲኦክሲዳንት እና አንቲ ኢንፍላማቶሪ ውህዶችንም ይዟል። ጥቅሞቹም የተሻለ የልብ ጤና፣ ብግነትን ለመቀነስ፣ ጤናማ የደም ስሮች እንዲኖረን፣ የተሻሻለ የአእምሮ ስራ እንዲኖረን ይረዳል። አንዳንድ ጥናቶችም እንደሚያመለክቱት ኦሊቭ ኦይል ጤናማ እርጅናን ሊደግፍ እንደሚችል ጭምር ይጠቁማሉ። ከፍተኛ የሆነ ጥቅማ ጥቅሞችን ለማግኘትም ኤክስትራ ቨርጂን ኦሊቭ ኦይልን ምረጡ። በሰላጣዎች ወይም በበሰሉ አትክልቶች ላይ ተጠቀሙበት። ከመጠን በላይ ደግሞ ከማሞቅ ተቆጠቡ። ቀለል ያለ ኦሊቭ ኦይል ጠብታ ተራውን ምግብ ወደ ጤናማ ምግብ ሊለውጠውም ይችላል። ስድስተኛ እንቁላል ነው። ለዓመታት ሰዎች በኮሌስትሮል አፈታሪኮች ምክንያት እንቁላል ላይ ሲመገቡ ይፈሩ ነበር። ነገር ግን ዘመናዊ የሆኑ ምርምሮች እንደሚያሳዩት እንቁላል ለአብዛኛዎቹ ሰዎች የጤናማ አመጋገብ አካል ነው። የእንቁላል አስኳል ለጤና ተስማሚ የሆኑ ቅባቶችን ከነዚህ ጋር ይዟል። ከኮሊን፣ ከፕሮቲን፣ ከቫይታሚን ዲ እና ከቢ ቫይታሚኖች ጋር። ኮሊን በተለይ ለእነዚህ አስፈላጊ ነው፣ ለአእምሮ ጤና፣ ለትውስታ እናም ለጉበታችን ስራ። እንቁላል እንዲሁም በሚያስደንቅ ሁኔታ የሚያጠግብ ነው እናም አላስፈላጊ መክሰስ መመገብንም ለመቀነስ ይረዳል። ታዲያ የተቀቀለ እና በቀላሉ የበሰለን ተጠቀሙ። እንቁላልን እንደ ቅባት የበዛባቸው ስጋዎችና የተፈተጉ ዳቦዎች ካሉ በጣም ከተቀነባበሩ ምግቦች ጋር ማጣመርን ለመተው ሞክሩ። አስፈላጊ ስላልሆነ ማለት ነው። እነዛ ጎጂ ናቸው። ሰባተኛ ደግሞ ተልባ ነው። ተልባ ከእጽዋት ከሚገኙ ምርጥ የኦሜጋ ስሪ ቅባት ምንጮች ውስጥ አንዱ ነው። በተጨማሪም ሊግናንስ የተባሉ የአንቲ ኦክሲዳንት ባህሪ ያላቸው ኃይለኛ የእጽዋት ውህዶችንም ይዘዋል። ተልባ ለተሻለ የምግብ መፈጨት፣ ጤናማ የኮሌስትሮል መጠንን ለመጠበቅ፣ የተሻለ የልብ ጤና እናም ብግነትንም ለመቀነስ ይረዳል። የተፈጨ ተልባ ሙሉ ከሆነው ተልባ ይልቅ ለመፈጨትም ቀላል ነው። ተልባን ለመመገብ ምርጥ መንገዶች: በስሙዚ ውስጥ አዋህዱ፣ በእርጎ ውስጥ ቀላቅሉ፣ በሰላጣ ላይ ነስንሳችሁ መጠቀም ትችላላችሁ። በየቀኑ 1 የሾርባ ማንኪያ ተልባ እንኳን መመገብ እጅግ ድንቅ ለውጥን ያመጣል። ለጤና ተስማሚ ቅባቶች ታዲያ ጠላት አይደሉም። ሰውነታችሁ እነዚህን ለማድረግ ትክክለኛዎቹን የቅባት አይነቶችን ወይም ሄልዚ ፋትን ይፈልጋል። አእምሯችንን ለመጠበቅ፣ ልብን ለመደገፍ፣ ሆርሞኖችን ለማመጣጠን፣ ቆዳን ጤናማ ለማድረግና የኃይል መጠንን ለመጠበቅ። ቁልፉ ከተቀነባበሩ
ጤናማ ካልሆኑ ቅባቶች ይልቅ ተፈጥሯዊ የሆኑ በንጥረ ነገር የበለጸጉ ጤናማ የሆኑ ምንጮችን መምረጥ ነው። እነዚህን በብዛት በአመጋገባችሁ ላይ መጨመር ጀምሩ። አቮካዶን፣ ቅባት ያላቸው አሳዎችን፣ ለውዝን፣ ሲርስ የምንላቸው ወይም ዘሮችን ቺያ ሲድስ እና ፍላክስ ሲድ ወይም ተልባ ማለት ነው። የወይራ ዘይትን ኤክስትራ ቨርጂን ኦሊቭ ኦይልን ማለት ነው፣ ጥራት ያለውን ታዲያ። እናም እንቁላልን። ትናንሽ የዕለት ተዕለት ለውጦች ወደ ዋና የረጅም ጊዜ የጤና ጥቅሞች ሊያመሩ ይችላሉ ማለት ነው። ታዲያ በዚህ ቪዲዮ ከተደሰታችሁ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን እናም አሁንም ሁሉም ቅባቶች መጥፎ ናቸው ብሎ ለሚያምን ሰው ሼር ማድረጋችሁን በፍጹም እንዳትዘነጉ። እናም በኮሜንት ላይ አሳውቁኝ ከነዚህ ለጤና ተስማሚ ቅባቶች መካከል የትኛው ምግብ በብዛት ትመገባላችሁ? ሐሳባችሁን አስፍሩልኝ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።